እዝራ ባለቤቱን ሰርፕራይዝ ለማድረግ ሽር ጉድ እያለ ነው። ከእስር ቤት በቅርብ እየወጣችው ሀብል ሰርፕራይዝ ሊያደርጋት እንደሆነ ከዚህ በኋላ በጣም የሚወዳትና የሚያፈቅራት ሚስት እንደሚያደርጋት የልጆች እናት እንደምትሆን ከአባቱ ጋር ተነጋግሯል። አክስቱና እህቱ ግን የእሷን እዛ ቤት መኖርና እዝራም እዛ ቤት መኖሩ እንኳን ሰላም የነሳቸው መሆኑን ቢያቅም ሁሉንም ነገር ትቼ እነሱን ወደ ኋላ አድርጌ ለአባቴ ስል ሀብልን አግብቼ ሀብል ደግሞ ለእኔ ብዙ መስዋዕት እየከፈለች እጅግ መልካምና ጎበዝ ጠንካራ ታታሪ ሴት ነች። በዛ ላይ ደግሞ ሁለ ነገራችን ከኔ ጋራ ይመሳሰላል። ምክንያቱም አሳዳጊ እናቷ እንደዚህ በግፍ እያደረሰችባት እያደገች ሴት ናት። ስለዚህ አባቴ ይህን ሁሉ ሚስጥር ያውቃል። እናም አሁን ሀብልን ሰርፕራይዝ አዘጋጅቼ እንደ አዲስ ማግባትና ዛሬ ትክክለኛ ባሏ ትክክለኛ ሚስቴ ላድርጋት መዘጋጀት ይኖርብኛል በማለት ከአባቱ ጋር ይመካከርና ከአባቱ አንዳንድ ሀሳቦችን ከወሰደ በኋላ መኝታ ቤቱን እጅግ በደንብ በተዋበ ባማረ መልኩ አዘጋጅቶ እሱ ልብሱን ለመቀየር ወደ ሌላ ክፍል ገብቷል። ሀብል ወደ መኝታ ቤቷ ስትሄድ እያየችውን ማመን ያቅታታል። እጅግ የሚያምርና ደስ የሚል ዲኮር ተደኩሮ መኝታ ቤቷን አልጋዋ ላይ በልብ ቅርጽ እየተሞላ የሚያምር አበባ ታያለች። አልገባኝም፣ ይሄ ነገር ምንድን ነው? የእውነት እዝራ ነው ወይስ ሌላ ሰው ነው እንዲህ ያደረገው? ወይኔ እንዴት እንደሚያምር እያለች እየተገረመች ክፍሏን ቁማ ብቻዋን ታወራለች። ከደቂቃዎች በኋላ እዝራም በሩን ከፍቶ ይመጣና በህልምሽ አይደለም የኔ ቆንጆ፣ ከዚህ በኋላ አንቺ የኔ ሚስት ነሽ፣ የኔ ሴት ወይዘሮ፣ እኔም የልጆችሽ አባት ልሆን ዝግጁ ነኝ። ዛሬ አዲሷ ሙሽራዋ ሚስቴ ዛሬ ነው ሰርግሽ በማለት ደስ በሚል ሁኔታ አቅፋ ከሳመችው ከተሳሳሙም በኋላ ሂጅና በይ ቀሚስሽን ቀይረሽ ነይ በማለት ሲልካት እሷም ተነስታ ሄዳ ቀሚሷን ቀይራ አምራ ተውባ ስትመጣለት እጅግ ደስ የሚል ነበረ። እናም ጽጌረዳ አበባውን አንስቶ ከሰጣት በኋላ ቀለበት ለማድረግ ይንበረከካል። በዛን መሀል አጸደይ የመኝታ ቤት በራቸውን ገርበብ አድርጋ ከፍታ አጮልቃ ማየት ትመለከታለች። ስታያቸው የምታየው ነገር እዝራ ከዚህ በፊት ያደርገዋል ብላ ያላሰበችውን ነገር እያደረገ ታየዋለች። እጅግ በተናደደ መንፈስ በሩን እስከ መጨረሻው ድረስ አይታ ቀለበቱን አድርጎላት እናም ከተንበረከከበት ተነስቶ ተቃቅፈው ደስ በሚል ሁኔታ ሲሳሳቁና ሲደሰቱ ስታይ ተነስታ ወደ አጎቷ ልጅ ማለትም ወደ ወንድሟ ልጅ ክፍል ትሄዳለች። የወንድሟ ልጅ ራሷን በመጠጥ እያደነዘዘች መኝታ ቤት በሯን ዘግታለች። አንቺ የማትረቢ አንቺ እዚህ ቁጭ ብለሽ መጠጥ ተጫለሽ፣ ወንድምሽ ምን እያደረገ እዚህ ቤት ምን እየተካሄደ እንደሆነ የምታውቂው ነገር የለም ስትላት፣ አልገባኝም ግን የሆነ የሙዚቃ ነገር እየሰማሁኝ ነው፣ ምን እየተካሄደ ነው ግን እዚህ ቤት አክስቴ ስትላት፣ ምን የሚካሄድ ይመስልሻል? ወንድምሽ ምን እያደረገ እንደሆነ ብታዩ፣ ያቺ ከስር የተፈታችው ሚስቱን እንዴት እንደሚያደርጋት ብታይ፣ እነሱ ክፍል ነው ባላልሽኝ ይሄ ሁሉ ዘፈን እጅግ በሚያምርና በአማረ በደመቀ ሁኔታ ለሚስቱ ፕሮግራም አዘጋጅቶላታል መኝታ ቤት ውስጥ። እናም በወይን እየተራጩ ነው፣ ሙዚቃም ተከፍቷል፣ እየዘፈነችለት ነው፣ እሱም እየዘፈነላት ነው። ስለዚህ ከዚህ በኋላ የወንድሜ ልጅ አንድ ነገር ልንገርሽ፣ የወንድምሽን ሚስት በፍቅር መያዝ ይኖርብሻል ትላታለች። አክስቴ ምን እያልሽ ነው? እንዴት ነው እሷን እንደዚህ የሚይዛት? ኧረ እባክሽ በፍቅር ልቅረባት፣ ማታ እግሯን ልጠባት፣ ቀን ጧት ደግሞ ተነስቼ ቁርስ ምን ልስራልሽ እንድላት ነው የፈለግሽው? በፍጹም አላደረገውም፣ መቼም ቢሆን ለሀብል ፍቅር አልሰጣትም ስትላት፣ እንግዲያውስ ምን እንደምልሽ አላቅም። አሁን ላይ ሁሉም ነገር በቁጥጥራችን ውጭ ሆኗል። ስለዚህ ምን ማድረግ እንዳለብን አላቅም። መነን በሀብል ቦታ ሌላ ልጅ ይዛ የሀብልን እናት እያጃጃለቻት ነው። የሀብል እናት ልጇን በህፃንነቷ ስለሆነ የጣለቻት ማስታወሻ ፎቶም ስለሌላት ማን የቷ እንደሆነ ልጇ የምታውቀው ነገር የለም። በገንዘብ የተገዛችዋ ልጅም ልክ እናቴ መጣች እናትሽ ነኝ ወላጅ እናትሽ ስትላት ራሷን ፌንት ነቅላ ትወድቃለች። ወላጅ እናት ነኝ እያለቿም ትደነግጥና ወደ አረፈችበት ሆቴል ይዛት ከሄደች በኋላም ከደቂቃዎች በኋላ ከነቃች በኋላ መነንን እማዬ ምንድን ነው ግን እየተካሄደ ያለው ስትላት፣ የኔ ልጅ እዩልሽ ሀብልዬ፣ እኔ እስከ ዛሬ ያልነገርኩሽ ልነግርሽም ፈቃደኛ ያልነበርኩበት አንድ ሚስጥር አለ። እሱም ደግሞ ትክክለኛ ወላጅ እናትሽ ነች። በህፃንነትሽ ከሆስፒታል ጥላሽ ነበር የሄደችው እና እኔ ከሆስፒታል አንስቼ ነው ያሳደግኩሽ።
እናም እባክሽ የኔ ልጅ ይቅር በያትና ወላጅ እናትሽ ነች። ምን ላድርግ? ወላጅ እናት በወለደ አንጀቷ ስታለቅስብኝ ስታሳዝነኝ ነው አንቺን አሳልፌ ልሰጣት የተነሳሁት። ደግሞ እሰጣታለሁ ማለት ትወስድሻለች ማለት አይደለም፣ ግን ትክክለኛ ወላጅ እናትሽ ነች ስትላት እዋክሽ ልጄ ያን ጊዜ ልጅ ስለነበርኩኝና ብዙም ሰው ስለማላቅ እንደገና ዘመድም ስላልነበረኝ ነው ጥዬሽ ሄድኩትኝ። እናም ይቅር በይኝ ስትላት ለማንኛውም አሁን ይህን የማስብበት ጊዜ ላይ አይደለውም በማለት ለማስመሰል ተነስታ ጥላት ትሄዳለች። እንግዲህ ይቅር በያት፣ ሀብል ገና ልጅ ናት፣ ብዙ ነገር ይቀራታል። ይህን ነገር ደግሞ አምኖ መቀበል ያቅታታል። እናም እባክሽ ተረጋጊ በማለት የሀብልን ትክክለኛ ወላጅና ተመነን ታሳምናታለች። እናም ከዚህ በፊት ስለ አባቷና ስለ ሀብል አባት እንዳላትና ምን አይነት እንደነበረ ስትጠይቃት የሀብል አባት የነበረው የሀብታም ልጅና ሀብታም እንደነበረ እሷ ደግሞ ምንም የሌላት ምስኪን ድሃ እንዲሁም በነፃ የትምህርት እድል አግኝታ የምትማር ምስኪን ልጅ እንደነበረች ተነግራታለች። እናም የሀብታም ልጅ የድሃ ልጅ አፍቅሮ ከኔ ልጅ ወለደ ነው የምትይው ስትላት፣ አዎ እውነት ነው፣ በጣም እንዋደር ነበረ፣ ግን አረገዝኩኝ ስለው እንደማይፈልገኝ ነገረኝ። በዛን ሰዓት ነበር እኔ ልጄን ሀብልን እዛ ሆስፒታል ወልጄ ጥያት ሄድኩትኝ። በዛን አጋጣሚ ደግሞ ብዙም ሳልቆይ ወደ ውጭ ሀገር ሄድኩኝ ትላታለች። ስለዚህ አባቷን ታውቂዋለች ስትላት፣ አዎ ሙሉ ጌታ ይባላል አውቀዋለሁ በማለት ስትመልስላት፣ ሀብል ግን ትክክለኛ ልጇ ሳትሆን እዚህ ጋር ያለችዋ የሆነ ሀሰት ልጅ እንደሆነች ለገንዘብ እንደቀረበቻት የሚተዋወቁት ሁለቱ ብቻ ናቸው። ትክክለኛዋ እናት ግን ልጇ ማን እንደሆነች አታውቅም።